የመጀመሪያው ፈተና እንዲህ ነው። የሚገቡበት ክፍል ውስጥ ሁለት በሮች ያጋጥሟቸዋል። አንዱ ላይ ህይወት ተብሎ ተጽፏል፣ ሌላኛው ላይ ደግሞ መሞት። ከሁለቱ አንዱን በር መምረጥ አለባቸው። ሳይመርጡ ሰዓቱ ካለቀ ግን ክፍሉ ሙሉ በሙሉ በእሳት ይቀጣጠልና ህይወታቸው ያልፋል። ጨዋታው እንደተጀመረ አንዷ ሴት መኖር የሚለውን በር ከፈተችው። ነገር ግን ባልጠበቁት መንገድ ሌዘር ግንባሯን በስቶ ይደፋታል። በዚህ ቢደናገጡም ሰዓቱ ሳይጨርስ ወደ መሞት በር ገብተው ከመቃጠል ይተርፋሉ። ቀጣዩ ክፍል ላይ ማንም በር ለመክፈት ድፍረት አልነበረው። ካሮቲ ግን በድፍረት የሞትን በር ደግሞ ከፈተው። እንደ እድል ሆኖ ምርጫው ልክ ነበር። እየቆዩ ሲሄዱ ሰዓቱ ይበልጥ እየጠበበ መጣ። ማንም መወሰን አቅቶት ሰዓቱ ሊያልቅ ሲቃረብ አሪሱ እንደ ረቦት ማሰብ ጀመረ። ወደ ጌሙ ሲገባ ያየው የህንፃው ካርታ የጨዋታው ቁልፍ እንደሆነ ተረዳ። ካርታውን በአእምሮ እየሳለ ትክክለኛውን በር መርጦ ከፈተው። ግምቱ ልክ ነበር። በዚህ ብልሃቱ ሌሎቹንም በሮች በተከታታይ በመክፈት አራቱም ጨዋታውን በድል ጨረሱ። ከወጡ በኋላ የቪዛ ካርድ ተሰጣቸው። በዚህም ለ3 ቀን ያህል ጌም ሳይጫወቱ መቆየት እንደሚችሉ ተረዱ። ነገር ግን አንድ ተስፋ የቆረጠ ሰው ከፊታቸው መጥቶ ጌሙ ማለቂያ የለውም፣ ካልተጫወታችሁ ቪዛው አልቆ ትሞታላችሁ፣ ብትጫወቱም በጌሙ ትሞታላችሁ የሚል መርዶ ነገራቸው። እሱም ይህ ዓለም በቃኝ ብሎ ቪዛው ሲያልቅ ሌዘር ከሰማይ ወርዶ አናቱን ይበሳውና ይገላግለዋል። እና አሪሱ ከ2 ቀን በኋላ ሌላ ጌም ውስጥ መግባት እንዳለባቸው በመረዳት በጭንቀት ተዋጡ። በሁለተኛው ጌም ማን ይሞት ይሆን?